ብሌንም በሩ ቆልፋባቸው ነበርና ሰላም ስለ ብሌን በጣም እርግጠኛ ሆና ያለ ምክንያት አትቆልፈውም ይሄ ቤት ብላ ስትናገር ነበር። ግን ደግሞ አንቺ ነሽ ያቀበጥሻት እኔ ልጅሽ እያለሁ አንቺ ይሄ ሁሉ አድርገሻል ብላ እንግዲህ ሰላም ላይ በጣም ስትቆጣ ነበረ። ቃልም እንደገና ሰውየውም እንግዲህ ንብረት ወደ ቃል ሊያዘዋውር የነበረው ሰውዬ ለእኔ ችግር የለብኝም እና በፈለገች ሰዓት መምጣት ትችላለች ጊዜ ያለኝ ብሎ ነበር የተናገረው። እንግዲህ አሁን ላይ ብሌን ሳሚንም ለማግኘት ሞክረዋል። ሳሚንና ዳጊን ሶስታቸውም ተሰባስበው እንግዲህ ወደ አልማዝ ሄደዋል። ወደ አልማዝ በመሄድና አልማዝንም ለማግኘት ነበረ ሞከሩት። ከመጀመሪያ ጀምሮ እንግዲህ ሰላም ይህንን እውነት አልቀበልም በህይወት አለች ብትላትም ያንን ነገር አላመነችም ነበረ። ሰላምም ብሌን ያወራችው ይሄ ነገር ደግሞ በእውነታ ማሳየት አለብኝ ብላ ብሌን ጀግናዋ እንግዲህ ከዳጊ ጋር በመተባበር ነበረ። ግን ደግሞ ዳጊና ብሌን አንድ ላይ ሆኖ ከያቸው በኋላ ይሄ ነገር አልተቀበለም ነበረ። እውነታውንም መቀበል አቅቶት ነበረ ሳሚ። ነገር ግን ያለው ሁሉ ትቶታል። ስለ ሰላምም ሆነ ስለ ብሌን እንግዲህ አይሰጠኝም ብሎ ነበረ። በመሀል እንግዲህ ዳጊ ሳሚ በተቆጣውም ሰዓት እኔ እናንተ ወንድማማቾች ሆነን የአንድ ሰው ህይወት ማትረፍ አለብን ብሎ ነበረ እንግዲህ ሳሚንም በአንድ ቃል የለወጠው። ሰላም ውድና የተከበራችሁ ቤተሰቦቼ እንኳን ደህና መጣችሁ። እንግዲህ አዲስ ለሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ዛሬ ማጋራችሁ አደራ ድራማን ነው። አደራ ድራማ እንግዲህ እንዳየነው አሁን ላይ ሳሚና ዳጊ ከብሌን ጋር ሆነው አልማዝን ወደ ሰላም ለመውሰድ ሄደው ነበረ። ሰላም እውነታውን እንድታውቅ በአይኗ ካላየች እሷ ሰላም አታገኝም ብላ የጣረችው ብሌን መጀመሪያ ጀምሮ እኔ ከጎንሽ ነኝ መቼም ቢሆን ብቻሽን አልተውሽም ብላታለች። እንግዲህ አልማዝ ገድያታለሁ እና አልማዝ የሆነችው ሁሉ በእኔ ምክንያት ነው። እጄን ለፖሊስ መስጠት አለብኝ ግዴታ፣ አለበለዚያ ሰላም የለኝም ብላ ነበር። እንግዲህ ሰላምም ይሄ ነገር ከብሌንን ጋር ያወራችው። ብሌንም አሁን ላይ ጥራ የተነሳችው ይሄንን ሁሉ ለማሳካት ነው። ብዙ ጊዜ እንግዲህ ብሌንንም ለማስቆም ቃል የቻለችው አድርጋለች። ቃል ግን ያደረገችው የነበረው ንብረቱ በፍጥነት ወደ እሷ እንዲዞርና ከዛ በኋላ የራሷን ህይወት እንደምትኖር ነው። ይህንን ደግሞ ብሌን አልፈቀደችም። እንግዲህ ብሌን ያደረገችው እላያቸው ላይ ቤቱን ቆልፋ ሄዳ አልማዝን ይዛ መምጣት ነበረ። በዚህ ነገር ግን ሊሳካላት ችሏል። ብሌንን ለማምጣት እንግዲህ አልማዝን ለማምጣት ከዳጊም ከሳሚን ጋር ሄደው ይገናኛሉ። አልማዝ ማምለጫ ስለሌላት እንግዲህ ሁሉንም እውነት ሄዳ ለመናገር ነበረው ወደ ሰላም የመጡት። በዚህ መሀል እንግዲህ አሁን ላይ ቃልም ውስጥ ላይ ከሰላም ጋር ከባድ የሆነ ጦርነት ፈጥራለች። ይሄ ቤት ከፍተዋለሁ እያለች ቤቱን ለመገንጠል በጣም ብዙ ነገር አድርጋለች። ቤቱን ለማጥፋት ቤቱ በፈለገችው ነገር ለመክፈት ሰባብራ ለመጣል ብዙ ሙከራ ነበረ። እንግዲህ አሁን ላይ ሰው ቤት ውስጥ አግተሽ እኮ ነው እያለች ያንን የወረቀቱንም ነገር እንዲጨረስላት ነበረ። ወደ ብሌንም ደዋውላ ብሌንም ፈጥና ይሄ ነገር እንድታቆመው መጥታ እንድትከፍትላቸው እንድታደርግ አድርጋት ነበረ። ግን ደግሞ ብሌን ሁሉንም ነገር ዋሽታዋል ነበረ። ይሄ ነገር ያደረገችው ብሌን ላይ ይተማመናሉ ብላለች። ቃል ደግሞ አብዳለች። እንግዲህ ቃል የቻለችው ሁሉ ብታደርግም አልተሳካላትም። በዚህ መሀል እንግዲህ ወደ ክፍሏ ትሄዳለች። ወደ ክፍሏ ከሄደች በኋላ ቃልም ያደረገችው ፈጥና ወደ በኃይሉ መደወል ነው። በኃይሉ ነው ይሄ ነገር የሚያስተካክለው ብላ ነበረ ያሰበችው። እንግዲህ በኃይሉ ቃል ስትደውልለት ደስተኛ አልነበረም። ቃልም እንግዲህ ለበኃይሉ ጀርባው ሰጥተዋለች። ለብቻ ይሳካልኛልና እውነታውንም እኔ ብቻ ሁሉንም አስተካክላለሁ ብላ የምትጣርበት ጊዜ ስለነበር በኃይሉም ስትደውልለት ደስተኛ አልነበረም። ግን ደግሞ አሁን ላይ ጉድ እንደሆኑና ሰላምም ሁሉንም ነገር ላይ ልትደርስበት ነው ብላ ለመናገር ነበረ በኃይሉም
በኃይሉም እንግዲህ ብዙም አልተሰማውም ነበረ። ግን ደግሞ እያወራች እያለ ሰላም ላይ ላይ ደርሳባታለች በኃይሉና ከቃል ጋር ሲያወሩ አብረው ትደርሳለች። እንግዲህ ቃልንም ለመጠበቅ ወንድሟ ክፉ እንደሆነ አስባ ሰላምም ለቃል አግዛ ልጅ ያጠገባ እንዳትደርስ ብላ ስላስጠነቀቀችው ቃል ደግሞ ከበኃይሉ ጋር ስታወራ ስትደርስ እንዴት ጨካኝ ነች በማለት ነበር እንግዲህ ያዘነችባት። ሙሉውን ታሪኩን ሳትነግራት እንግዲህ በኃይሉ ስልኩንም ሰላም እንደሆነች ይደርስበታል። ግን ደግሞ በመንገዱ ላይ ሳሚ ከዳጊና ከብሌን አልማዝን ይዘዋት ወደ እሱ ሲመጡ ይደርስባቸዋል። በዚህ ጊዜ እንግዲህ አልማዝ ማንንም ሰው እንዲያገኛትና እንድታገኝም ስላልፈለገ ነበር በኃይሉ። ግን ደግሞ ከነሱ ውጭ ሲያገኛት እንግዲህ ብሌንንም በጣም በክፉ ነበረ እየተመለከታት። እንግዲህ ብሌንንም ይሄ ነገር እሷ ናት የምታደርገው አንቺ እንጂ ማንንም ሰው ይሄ ነገር ሊያደርግ አይችልም ብሎ አንቺ ድሮ እያለ አሁን ላይ ሽጉጡን ያነጣጥርባታል። እንግዲህ በዚህ ሰዓት እንግዲህ በኃይሉ ያንን ሽጉጥ ሲያነጣጥር ብሌንንም እንደሆነ ሳሚ ገብቶታል። ሳሚም አሁን ላይ ፈጥኖ ፊት ለፊት ይገባል። እስኪ አንተ እውነትም የምታደርገው ከሆነ ነበረ ብሎ ከበኃይሉ ጋር የተጋፈጠው። እንግዲህ በኃይሉ ትንሽ እንኳን ወደ እኔ ጠጋ ብትል ይሄ ነገር ምትወው እንዳይመስል ጨርሰዋለሁ ብሎ ነበረ ያስፈራራው። በዚህ ሰዓት እንግዲህ በኃይሉ ይህንን ነገር እኔ ታውቀኛለህ ሳሚ፣ መንገዴ ላይ ለገባ ሰው መቼም ቢሆን ርህራሄ እንደሌለኝ ብሎ እንግዲህ ለሳሚም እውነቱን ይነግረዋል። እኔም ነግሬሃለሁ ብሌንን ከነካሃት መቼም ቢሆን እኔ አልለቅህም ብሎ ሁሉንም ነገር ስላንተ ሚስጥሮች ሁሉንም አውቃለሁ። ስለዚህ ከመንገዴ እንዳትገባብኝ ሁሉን እሷንም እንዳትነካት ብሎ ሳሚም አስጠንቅቆታል። በዚህ መሀል እንግዲህ ሳሚም እኔም እየነገርኩ ነው አስብበት ተባብሏል። እንግዲህ ብሌንንም ለማዳን ሳሚ በሽጉጡ መሀል ይገባል። በዚህ መሀል ኧረ ጀግና ጀግና ለመምሰል ትሞክራለህ እንዴ አንተ ማን ስለሆንክ ነህ አፍቃሪ ነህ እያለ ዳጊ ፊት ነገሩን ለማጋጋል ይሞክራል። እንግዲህ በኃይሉ ሁላቸውም መሀል ከባድ ጸብ ለመፍጠርና እሱ ጥሩ እንደሆነና ሌላ ሰው ደግሞ እንግዲህ ዳጊና ሳሚ እንዲጣሉ ለማድረግ ይሞክራል። ነገር ግን ሳሚ ነቅቶበታል። እንግዲህ ይሄ ነገር አይሆንም፣ አልማዝም ወደ እኔ ትልካታለህ፣ ወደ እኔ ትገፋትና ሌላው ነገር ደግሞ ፈለጋችሁት ማድረግ ትችላላችሁ ነበረ። አልማዝም ወደ ሰላም ልትወስዳት ነው አይደለ ብሎ ነበር እንግዲህ የጠረጠረው። በዚህ መሀል ይሄ ነገር በጭራሽ አልፈቅድም ብሎ አሁን ላይ አልማዝም እንደማትሄድ ብሌን በእጇ ትይዛለች። በዚህ መሀል ዳጊም ለማናደድ የሞከረበት መንገድ ዳጊ ዋነኛው አፍቃሪዋ እያለ አንተ ማን ቤት ነህ ብሎ ሳሚንም በጣም ተናዶ ሲያወራው ነበረ። ሳሚና ዳጊ አሁን ላይ እንግዲህ አንድ እጅ ሆነዋል። የአንድ ሰው ህይወት እናትረፍ ብሎ እንግዲህ ዳጊም ለሳሚ ስለተናገረው ይህ ነገር ደግሞ ሳሚና ዳጊ ተስማምተዋል። በኃይሉ መሀል ላይ ቀርቷል። ነገር ግን በኃይሉ አሁንም አላረፈም ነበረ። ይህ ነገር ሳሚ አልማዝን ወደ እኔ ካልገፋት ይሄ ነገር ሽጉጡን ተኩሰዋለሁ ብሎ ሲናገር ነበረ። ነገር ግን ይህንን ሽጉጥ ከተኮስከው መቼም ቢሆን እመነኝ እያለው ነበረ። ግን እሱም ነግሬሃለሁ በመንገድ እንዳገቡብኝ ብሎ ነበር የተናገረው። በዚህ መሀል እንግዲህ ያንን ነገር እንዲተኮስ ወደ ፊት ለፊት ካላመጣት ብሎት ሲለው ብሌንም እንደማትሄድ አልማዝም ተከለክላታለች። አንቺ ዶሮ ሆንሽ ታያት ብዬሻለሁ ብሎ ሳሚም ብሌን የሚለው ነገር አድርጊ ብሎ ይላታል። ብሌንም እንግዲህ የሳሚ ቃል አየክ አንተስ ቃልህን ትሰማለክ ወይስ የማን ቃል ትሰማለች እያለ አሁንም ጸብ ለመፍጠር ይሞክራል። ነገር ግን ብሌንም ለቃት ወደ እሱ ስትሄድ እንግዲህ ሳሚ ፊት ለፊታቸውም ስለነበረ አልማዝም ወደ ፊት ለፊቱ በመወርወር ያንን ሽጉጥ በመውሰድ እንግዲህ በኃይሉንም በደንብ አድርጎ ይደበድበዋል ማለት ነው። ሳሚ እንግዲህ የጀግና ስራ ሰርቷል። አሁን ላይ ሰላም ከቃል ጋር ከባድ ጦርነት ትሰራለች።
እንግዲህ ሳሚ ኃይሉንም እንደማይነሳ አድርጎ ይደበድበዋል። በዚህ መሀል ግን አልማዝም ወደ የምትፈልጉበት ቦታ ይዘዋት ይሄዳሉ ማለት ነው።